እኔ እንግዲህ ይቅርታ ብያለሁ። አስቤበት አይደለም ደግሞ ንግግርሽ አናዶኝ ነው ፍቅር። ኧረ ጭንቅላቴ ላይ ያለ መስበር ራሱ ፈጣሪ የተመሰገነ። እኔ በቃ አቦሉ ልቅዳለትና ልሂድ ስትይ በቃ ቡና አሁን እንዴት ፈጣሪ ስንት ነገር ነው እዚህ ጋር የጨረስከው? ስንት ነገር ይደብራል። የምር በዚህ ልክ ነው። ይሄ ነው ትግስት። እሺ ይቅርታ ማርያምን ይቅርታሽ። አንተማ በአካል ብታገኘኝ እኔ ነው ከማማታት እንዴ! ኧረ እንደዚህ አይደረግም። የምር ጓደኞቼ ጋር ዛሬ የምሄድበት አለ። አይሆንም አልኩሽ። እናቴ በቃ ቡና ልታፈይ እኮ ነው የኔ ፍቅር። ሁሉም ቀርቶ ሄሎ ሰላም ነው? አዎ በደንብ የፋሲካ አንድ ላይ ሳንል ቀረን። ዛሬማ እኮ መምጣቴ ነው። አይ ቤት ሰው ስላለ ቡና ላጠጣና። ምን አልሽ? ሴት ጓደኞቻችን ማለት ነው አልኩሽ እኮ። ምን ሆነሽ ነው? አትሄጂም? ምን ነው ፍቅር ማርያም አትሄጂም አልኩሽ እኮ። ለምንድን ነው በቃ ቡናውን ያፈላሽው? ልቀሪ ነው ጓደኞቼ ናቸው። ስርዓት ይዝ ወንድ ስልክ ነው ድምጽ እየሰማሁ። ወንድ ቢሆንስ የወንድ ጓደኛ ዝም በል አንዴ ልጨርስና ቡናውን አወልና ጠጣሃለሁ። በማርያም ዝም በል ወይ። አይ እዚህ እኮ ማለት የሆነ ማስተካከለው ነገር ነበረኝና እናንተ ተሰባሰቡና በቃ የምናቃት ቦታ እዛ ጠብቁኝ። እሺ ማለት ሴት ጓድ ባይመጡም ችግር የለውም። እነሱ እንደውም ከመጡ መጡ፣ ካልመጡ ደግሞ ችግር የለውም። እሺ ልጄ ተኝቷል፣ እንደዛ አትበይ። በቃ ትንሽ አትሄጂም? እሺ ይደውልልሃል። ማን ነው ሲጀመር ቢደውልልሽ? ማን ነው? እሺ ምን እየሆንሽ ነው ግን ፍቅር? ግን ቆይ ልንሄድ እኮ ነው ሲጀመር። ይኸውልህ የፋሲካ አልሄድኩም። ጓደኞቻችን ናቸው። ግዴታ ነው እንዴ? ግዴታ ነው ጓደኛ ጋር መውጣት? አዎ በቃ እኔ ጓደኞቼ ጋር ልውጣል። ይኸውልህ እኔ ትዳር አለኝ ምናምን አላልኩም። ለምን ነው በዚህ ልክ ሰው ፊት የምታዋርደኝ? ለምን ነው የምታዋርደኝ እንዴ? ና ቡናውን ጠጣ። ና ቡናውን ጠጣና እንትን በል። እየሰማኸኝ ነው? ቡናውን ጠጣ። ምን እየሆንሽ ነው ግን ፍቅር? ግን ምን ሆነሽ ነው ግን? እኔ ጓደኞቼ ጋር ወጣሁ። እሺ ሴትና ወንድ አይደለ? እኔ ሲጀመር ትዳር አለኝ ልጅ አለኝ አላልኳቸውም። በእናንተ ጋር እንዲያሳልፉት ሲጀመር ማዳመጥ ራሱ አልችልም። ካንተ እነሱ ጓደኞቼ ይሻሉኛል፣ ሪላክስ ያስደርጉኛል፣ ያዝናኑኛል፣ ያዳምጡኛል። የምር አንዳንድ ሴቶች የወንድ ጓደኛ የሚይዙት ኖርማል ጓደኛ ወደው አይደለም። በቃ በጣም ነው የሚያዳምጡት። ትዳር ውስጥ ከተገባ በኋላ በቃ የትዳር አጋር ምንም ማዳመጥ አይችልም። እኔ ነው እንደዚህ ያልሽኛል? ማርያም እኔ ነው እንደዚህ ያልሽ? እሺ እኔ ነው እንደዚህ ያልሽኝ? እና ማንን ነው? እንዳታፈይ ለኔ ቡና። ምን ማለት ነው እንዳታፈይ ለኔ ቡና? ሂጂ ኪዳኑ ያንቺ ፈጣሪው አንተ ትዕግስትን ስጠኝ። ምን ማለት ነው? አሞና ወይኔ አምላኬ እንዳልደግሞ ወይም አንቺ እንዳልደግሞ ዞር በይ ልቀቂኝ። ያንቺ ጀበና ዞር በይ። እኔ ምንም ቡና ነው ምንድነው ፕራንክ? ይሄን ስልክ እንዳልተሰጥ ሰው አንቺ ሂጂ። ፈጣሪው እኔ ከኔ ነው ጓደኞችሽ የሚሻሉሽ? ከኔ ጓደኞችሽ ይሻሉሻል አይደል? ምንም ወሬ አልፈልግም። በቃ ካንተ ጓደኞች ይሻሉኛል ብለሽኛል። ወይኔ ላልቅስ ወይስ ልሳቅ? ፍቅር ፕራንክ ነው። ፕራንክስ ባይሆን እንዴት እንደዚህ ታደርጋለች? ጀበና ስንት ለፍቼ እንዳሞሸውታለች ጀበና ገዝቼ እያወቅ የመድኃኒዓለም ያለ ፍቅር ፕራንክ ነው አልኩ አይደል እንዴ? ፕራንክ ነው አልኩ። ግን እንዴት እየሰማሽ ነው? ምንም ፕራንክ አልፈልግም። ሂጂ እኮ አልኩሽ። በቃ እኔ ምንም ወሬ አልፈልግም። ማርያም ይግዚያ እኔ ምንድነው የማደርገው?
አንቺ እኔን ነው ከአንተ ጓደኞች ይሻለኛል የምትይ? ፍቅር ፕራንክ ነው አልኩህ አይደል? አይመለከት በቃ ማርያምን ይኸው ምንም የተደወለ ስልክ የለም። አይዋለሁ ስልክ ምንም የተደወለ ስልክ የለም። የኔ አባት ምን ሆነህ ነው እንደዚህ ያደረገው? ሻውን እኔ ድካም አታስብም? ምን አለ ትንሽ ብትረጋጋ። ሻውን የተደወለ ስልክ አለ? ታዲያ እየቀለድሽ ነው እንዴ? ለምን አንቺ ዕቃ ታሰብሪኛለሽ? ለምን እሺ የማይባል ነገር ታያለሽ? ፍቅር ብትገምት ቢሆንም ግን አይባልም። ብትገምት ምን አለ? አንተ ጓደኞች ይሻሉኛል አይባልም። ብትገምት ምን አለ? ቢሆንም ግን አይባልም። ብትገምት ምን አለ? ፍቅር በቃ ጨረስኩ። ካሜራ አስቀምጫለሁ እኮ ማርያም። ይኸው እዛ ጋር ካሜራ እኮ ደብቄያለሁ ቁም ሳጥን። እግዚአብሔር ይኸው እዛ ጋር ቁም ሳጥን ላይ ደብቄያለሁ እኮ። የምር ነው በሽታ ሳይመታኝ ራሱ አልቀርም። በሽታማ የማን ችግር ነው? እሺ የማን ችግር ነው? እግዚአብሔር የማይባል ነገር እኮ ነው ያልሽው እንጂ ለእኔ ምንም ማድረግ አልችልም። አዲስ ጀበና በቃ እሺ ተረጋጊ። በቃ ይገዛልሻል። ያንቺ የራስሽ አመለካከት ነው። ለበዓል የገዛሁትን ጀበና ፍቅር እኔ ምን ላድርግሽ? ያንቺ እኮ አመለካከት ነው ፍቅር። የእውነት ራሴን በጣም እሺ ቢሆን ቀልድም ቢሆን ለምን እንደዚህ ትያለሽ? ቀልድስ ቢሆን ዕቃ ይሰበራል። እውነትስ ቢሆን ዕቃ ይሰበራል። እኔ እናት ትቆጣኝ። እኔ ምን ላድርግሽ? በቃ ይቅርታሽ። ያን እንዴት ብዬ ፕራንክ ነው ልልሽ ይችላል። ይሄንን በቃ አባቴ እሷ እኮ ናት። በቃ እሷ እኮ ናት። አዶኒ ሂድ ቁጭ በል። ሂድ በቃ ሂድ ቁጭ በል። እዛ ጋር አንተ ደግሞ የደፋኸውን ስኳር ልቀም። ሂድ በቃ አውቆ ነው ስኳሩን ልቀም። እዚች ቤት ማለት ነው። እዚች ቤት ሁለተኛው ይቅርታ ብያለሁ። በቃ ፍቅር አዳምጠኝ። ማርያምን ይቅርታ ብያለሁ። እሺ አንቺ እኮ ነሽ እናቴ። ምን ላድርግ? እሺ ማርያም አንቺ እኮ ጨርሰኛ። ሁለተኛ እዚች ቤት ቡና አፍልቻ አንተ ወደ አፍካራ ኩነት ነው ሃይማኖት ምን ማለት ነው? እኮ አንቺ ያንቺ ንግግር ነው። እኔ ቀልዴ ነው አትይም እንዴ? ታዲያ እኔ አታውቅኝም። እንደዛ ማድረግ ሰው ወይ ደግሞ ካሜራ አስቀምጫለሁ ምናምን አትይም እንዴ? እኔ ካሜራ ይቀመጥ አይቀም ጭራሽ አላየሁትም። ማርያም ስማኝ፣ ፕራንክ ሊሆን ይችላል አትልም? ይሄ ዕቃው የጋራ ዕቃ አይደል እንዴ? ይቅርታሽ በቃ ማርያምን እኔ አላወኩም። አንቺ የምርሽን ነው አይመስልኝም። ቤተሰቦቼ ዛሬ በቀረብኝ ቤተሰብ ምንድነው የምላችሁ? ያንቺም እኮ ግን ንግግር ነው። እንግዲህ ይቅርታ ብያለሁ ውድ ቤተሰብ። ጌታን እኔ የሷ ንግግር ነው እንደዚህ ስትል እንዴ ይጭራል ደግሞ ካንተ ይሻሉኛል ማለት ጓደኞች አሁን ራሱ ሳስበው አይዶ ነው። እኔ እንግዲህ ይቅርታ ብያለሁ። አስቤበት አይደለም ደግሞ ንግግርሽ አናዶኝ ነው ፍቅር። ኧረ ጭንቅላቴ ላይ ያለ መስበር ራሱ ፈጣሪ ይተመስገን። እኔ በቃ አቦሉ ልቅዳለትና ልሂድ ስትይ በቃ ቡና አሁን እንዴት ፈጣሪ ስንት ነገር ነው እዚህ ጋር የጨረስከው? ስንት ነገር ደብራል። የምር በዚህ ልክ ነው። ይሄ ነው ትግስት። እሺ ይቅርታ ማርያምን ይቅርታሽ። አንተማ በአካል ብታገኘኝ እኔ ነው ከማማታት እንዴ? ኧረ እንደዚህ አይደረግም። የምር ቤተሰቦቼ እኔ ምን እንደምላችሁ አላውቅም። የዛሬው ፕራንክ ቢቀርብ ነበር የሚሻለው። እኔ ምን ላድርግማ? ይቅርታ በቃ ሶሪ። ይሄ ቪዲዮ ይፖስታል ተመልካች ይችላል። አንቺ ስለ ፖስት ታወራለሽ እንዴ? ታዲያ እንዴት ነው ሻውኒ? አዶኒ ራሱ ምን ያህል ተናደደ። እሺ ኧረ ይሄ ልጅ ግን አማናናሽ እንዴት ነው ግን አሁን አባቴ አዛጋ ቸኮሌት እንደገዛለ ሂድ። እኔ ልጁ ፊት ለምን እንደዚህ ያለሽ አንቺ? ታውሱን አያ የሰበረው ዕቃ ይደረጋል። አዶንዬ እንደዚህ ምንም ማድረግ አይቻልም። ባባዬ እንደዚህ ይደረጋል። ፍቅር እንደዚህ እሺ። አሁን እኔ አሁን ቡና እንዳፈላለኝ ነው የምትፈልገው አሁን? እሺ ምን ማለት ነው? እሺ እኔ ሁለተኛ እዚች ቤት የምር ምንም አይነት ቡና አይፈልም። ችግር የለም። እኔ ጥፋተኛው አንተም ፕራንክ እንደማያቅሰው ደግሞ ማኔ ካሜራ መኖር ነው ዝም በል። ራሴና ካሜራ ኖር አልኖር ምንስ ብል ዕቃ ይሰበራል እንዴ? እኔ ራሴን ሁላ አመመኝ። እሺ ይቅርታ በቃ ጌታን ይቅርታሽ። ያንተ ይቅርታ ጀበናውን ይመልሰው። በቃ አገዛልሻለሁ።
ያንተ ይቅርታ ጀበናውን ይመስል ዳባ አንተ ማትረብሽ ሂድ ስኳሩን ልቀም አንተ ልጁ ስኳር ደፍቷል አንተ ሲስ ጀበና ሰብረሃል እኔ ምንድነው የሚሻለኝ ሻውን እኔ ምንድነው የሚሻለኝ ይቅርታሽማ በቃ ይቅርታ ተባሻለ እንዴ ይቅርታ ጀበናውን ይመልሳል እንዴ እሺ ምን ላድርግ ታዲያ ከዚህ በላይ መገንበት ነበረብህ እኔ ሚስት ነኝ ታውቀኛለህ እንደዛ አይነት ሰው እንዳልሆንኩ ፕራንክ ልታረገኝ ይሆናል ብለህ በገብ ቢያንስ መረጋጋት እንዴት ነው እንደዚህ እሺ ይቅርታ አልኩ ይሄ ስንት አልፍቶ ነው የሚሟሻው የሚገዛው አሬቶ በቃ እዚህ ቡና እንዳይጠጣ ፈልጋል ሲጀመር ቡና እንዲጠጣ በፈልግ ነው ቁጭ አልኳለ ምን ልውጣለሁ ለጣ ባባ ስኳሩ ልቀም ይሄ ካሜራ አለ ነው ዝግልኝ በቃ ካሜራ ዝግልኝ እሺ ፍቅር እኔ ሁለታችሁንም ማየት መስማት ማልፈልግም በቃ እሺ በቃ ቁጭ እንላለን በቃ ይቅርታ ብያለሁ ይቅርታ በቃ ካሜራ ዝግልኝ ይቅርታ አልኩ ራሴና